እንኳን ወደዚህ ቻናል በሰላም መጣሽ። ይህ ቪዲዮ ለሴቶች ነው። ዛሬ በዚህ ቪዲዮ የምናወራው ምንድነው? በምን አይነት መንገድ ነው ወንዶችን ትሪት ማድረግ ያለብሽ፣ ወይንም ደግሞ ከወንዶች ጋር ያለሽ ግንኙነት መመምሰል መቻል አለበት። የተሻለ የሆነ ፍቅርን ለመፍጠር፣ የተሻለ የሆነ መግባባትን ለማምጣት ወንዶችን በመያዝ እሱ ወይንም ትሪት በማድረጉ ውስጥ ትልቁ መንገድ መረዳት፣ አንደርስታንዲንግ የምንለው ክብር መስጠት እንዲሁም ደግሞ ሞራል መስጠት ነው ትልቁ ጉዳይ ማለት ነው። እነዚህን ነገሮች ስታሳኪለት የትኛውም ወንድ በእርግጠኝነት የምትፈልጊውን ነገር በሙሉ ይሰጥሻል። እመኚ፣ ይሰጥሻል። አይለወጥም፣ እኔ ስንት ዓመት ጠብቄው አድርጌለት ምናምን ያሉሽ ሴቶች፣ እንደዛ የሚሉ ሴቶች አመጣጣቸው አስቸጋሪ ስለሆነ ነው። እሱ ጋር ለመምጣት ሌላ ያስለቀሱት ወንድ ስላለ ነው። ነገር ግን እውነተኛና ንጹህ የሆነ ግንኙነት ውስጥ ከሆነ ያለሽው፣ ጥቅም ላይ መሰረት የያዘ ግንኙነት ውስጥ ከሆነ ያለሽው፣ እመኚኝ አምላክሽም ይረዳሻል። የምትወጂውና አሁን የምልሽን ነገሮች የምታደርጊለት ወንድም ይረዳሻል። እንዲሁም ደግሞ አንቺ ራስሽም እንዴት ከወንድ ልጅ ጋር መኖር እንዳለብሽ በደንብ ትማሪበታለሽ ማለት ነው። ስለዚህ ስቴፕ ባይ ስቴፕ 7 የሆኑ ጋይዶች አሉ። ስቴፕ ባይ ስቴፕ የምነግራችሁ አካሄዶች አሉ። ስለዚህ ቪዲዮውን ላይክ በማድረግ እንጀምራለን። ለቻናሉ አዲስ ከሆንሽ ሰብስክራይብ ማድረግ እንዳይረሳ፣ አብራችሁ ይቆዩ። የመጀመሪያው ጉዳይ የኔ ከምትዩ ወንድ ጋር ከሆንሽ ያለሽው ሰፖርቲቭ መሆን አለብሽ። አጋዥ መሆን መቻል አለብሽ። አበርቺ መሆን መቻል አለብሽ። እመኝ። ኦፍኮርስ አሁን እንደዛ ስታደርጊያቸው ወንዶች ምን ብለው ያስባሉ? እኔ ደካማ ነው ብላ ነው የምታስበኝ ምናምን የሚል ስሜት ሊሰማቸው ይችላል። ወይንም ደግሞ ወንዶችን ሁሌም ቢሆኑ የሆነ ነገር ላይ ታግዣቸው ሰፖርት ልታደርጊያቸው ስትሞክሪ እኔ ያውቃለሁ ባይነትን ያመጣሉ ማለት እየበለጥሻቸው ይመስላቸውና ይደነግጣሉ። እንዴ የኔ ሞራል ሞቶ እሷ እንዴት በርታ ምናምን ትለኛለች፣ እንደዚህ ካለችኝማ እኔ ሴት እሷ እንደሆነች ማለት ነው እንዴ፣ ኧረ ክብሬን እያጣሁ ነው ብለው አጉል የሆነ ምንም እንደማይመስላቸውና ምንም እንዳልተሰማቸው ሊያስመስሉ ይችላሉ። እንደዚህ ስታያቸው እመኝ፣ የትኛውም ወንድ ከሴት ልጅ አንደበት የሚፈልገው በጣም ከፍተኛ የሆነ ድምፅ ምንድነው? ተረድታው የሚያደርገውን ነገር ገብቷት ማለት ነው። ከዛ በኋላ ዓላማው እንዲያሳካና የጀመረውን ነገር እንዲጨርስ በርታሽ፣ እንደዚህ ብታደርግ ጥሩ ነው። የሆነ ነገር ሲያሳካም ዋው ኮርቼ ይባሃለው ስትለው መስማት የትኛውም ወንድ ልጅ ምኞት ነው። ኢቭን ኢፍ ለምን 80 ዓመቱ አይሆንም፣ አብረው በትዳር እየቆዩ 40 ዓመት አይሆናቸው። ይህም ብለው የማታውቅ ካለች ይህን ቪዲዮ ላይ እንደውም ምስክር እንዲሆን ኮሜንት ላይ ሀሳቡን ያስቀምጥ። ወንድ ልጅ ያየው ከሆነ የትኛውም ወንድ ሰፖርት መደረግ ይፈልጋል በአጋሩ። ነገር ግን በግልጽ ሊናገር አይችልም። ለምን? ማህበረሰብ ድክመት እንደሆነ ስላስተማረው ማለት ነው። ደግሞም ድክመትም ስለሆነ እኔም ማህበረሰቡን ደግፋለሁ። በፍጹም እንዳትሽለጠለጥ፣ እንዳትቅለሰለስ፣ ሺ ችግር ቢመጣ በፍጹም በምንም አይነት ተአምር። ስለዚህ እዚህ ጋር ምን ያስፈልግሻል ማለት ነው? ታዲያ እንደዚህ ያልጋጀው እንዲህ ብልስ ካልሽ የአምላካዊ ስብዕና ነው እንጂ የሚያስፈልግሽ የሰው ስብዕና አያስፈልግሽም። እንዴት ካልሽ ሳላለቅስ፣ ደጅ ሳልጠና፣ ምንም ሳልል፣ በአደባባይ ሳልታይ የልብን የሚረዳልኝ አምላክ አለኝ ብዬ ነው አይደለ ጸሎቴን ይመልስልኛል ብዬ በተስፋ እየኖርኩ ያሉት። በተመሳሳይ አንቺም ይህንን መለኮታዊ ያለንን የማህበረሰብ አስተሳሰብ ወደ ራስሽ ታመጪና ሳያለቃቅስ፣ ሳይነጫነጭ፣ ሳይነግረኝ ባሌን ልረዳው ይገባል፣ ፍቅረኛዬን ልረዳው ይገባል ብለሽ ተረድተሽ መሆን መቻል አለበት። ይህንን ሰው ሄደሽ ብርታት የምትሰጪው ማለት ነው። ሰፖርቲቭ ስትሆኚ፣ አጋሽ ስትሆኚ፣ በቃ ምን ልበልሽ እንደ ንግስት ያኖርሻል ማለት ነው። ብዙ ሴቶች ግን እንዲያግዘዋለሁ ሁሌም እያገዝሽው አይደለም። አንቺ እሱን ለማገዝ የምትሄጂበት መንገድ ብልሃት ሊሞላ ይገባል። ሰዋዊ መሆን የለበትም። መለኮታዊ ስነልቦና ባለው መልኩ ነው መሆን ያለበት። አሁን እንደነገርኩሽ ሳይነግርሽና ሳያሳይሽ እንዲሁም ደግሞ ገና ነገሮች ሳይፈጠሩ በፊት ቀድመሽ በመረዳት መሆን መቻል አለበት። ለምሳሌ ባለቤትሽ ወይም ፍቅረኛሽ የሆነ ነገር ለማሳካት ሄዳ ያ ነገር እንዳልተሳካ ድንገት ሰማሽ አይደለ? እቤት መጥቶ እስከሚነጫነጭብሽ አትጠብቂ። እዛ ኢሞሽናል ስቴት ላይ ወይንም እዛ የስሜት ደረጃ ላይ እስከሚደርስ አትጠብቂ። ገና ያ ነገር እንዳልተፈጠረ ስትሰሚ ደውለሽ ሄሎኒ ፍቅር እንዴት ነህ? ዛሬ አንገናኝም ወይ? ምሳ አንበላም ወይ? ምናምን ዛሬ ብታይ ደስ ብሎኛል፣ የሆነ ነገር የምነግርህ አለ ምናምን፣ እና ደግሞ አንተ ከጎኔ ስላለልኝ ደስ ብሎኛል፣ አንተ ስላለ እኔ ነገር የተሳካው ምናምን ትይዋለሽ። ምን ተፈጥሮ ነው ምናምን ብሎ ያን ነገር እንዲረሳ አትሊስት ስቴፕ ሰጠሽው አይምሮ ላይ ማለት ነው። ከዛ በኋላ ጠርተሽው ምሳ እየበላሽ እያለ እሱም አንተን እንደምወድ ነው ምናምን ብለሽ ስትስቂ ነገሮች ይቀየራሉ።
ከሆነ ፔኑ ወይንም ከሆነ ቅጽበታዊ ከሆነ ውድቀቱ ከሚመጣበት የስነ ልቦናና የሞራል ውድቀት አዳንሹ ማለት ነው። በጥበብ እንዴት? መለኮታዊ ስብዕናን በመላበስ እንዴት? ወንዶች ለሚፈጠርባቸው ችግሩን ባወቅሽ ቅጽበት ችግሩ የሚያመጣባቸው የስሜት ቀውስ ላይ ሳይደርሱ በፊት ሰፖርት ማድረግን በማሳየት ማለት ነው። ይሄ በጣም ተፈላጊና ተወዳጅ ተመራጭ እንድትሆኝ ያደርግሻል። ሚስጥር ነው የምትሆኝበት። ባልሽ ሺህ ጊዜ ለምን ማፊያ አይሆንም? በጣም ያከብርሻል። በጣም ነው የሚፈራሽ። ለምን የጋንግ ሊደር አስገዳይ ገዳይ አይሆንም? እመኝኝ፣ በጣም ይፈራል አንቺ ስትደውይ። በዚህ መንገድ ከሆነ አያያዝሽ ማለት ነው። አሁን ባወራሁሽ ዲቴል አዳምጥሽኛል ብዬ አስባለሁ። ካልገባሽ ደግመሽ አድምጪው፣ ቪዲዮ መልሽው አሁንም ድጋሚ። በዚህ መንገድ ከያልሽው ባልሽ ለምን የጋንግ ሊደር አስገዳይ ገዳይ አይሆንም? ሰው መግደል የማይፈራው ባልሽ የሚስቱን ስልክ በጣም ይፈራል አንቺ ስትደውይ፣ አንቺ ስምሽ ሲነሳ። ዋይ ትክክለኛ ወንድ ልጅ የሚፈልገውን ነገር ማሟላት የቻልሽ ከሴቶች የተለየሽ ሁሉ ድንቅ ሆነሽ ህይወቱ ላይ ስለተከሰትሽ። ሚስጥር ነው እየነገርኩሽ ያለሁት። ሲነገር ቀላል ይመስላል፣ ወይንም ደግሞ በዚህ እድሜ ሳወራው ተራ ሊመስል ይችላል። ገባሽ አይደለ? ብልህ ሰው ግን ስለ ሀሳቦች ላይ ጥልቅ የሆነ መርዳት ስላለው እድሜን ይረሳል። ስለዚህ እድሜ ረስተሽ ምድር ለአንቺ ሊያስተምር እንደፈለገ ድምፅ አድምጪ። ከዚህ በፊት ይህን ደቂቃ ማን ኖሮት ያውቃል? እኔና አንቺ ግን እየኖርነው ነው። ይኸው በዚህ ሰዓት የህይወትሽን የመጨረሻ ጊዜ ከኔ ጋር ይህን ቪዲዮ ያየሽ ነው፣ ቁጭ ብለሽ እየሰማሽ ነው። ስለዚህ ዲፕሊ አዳምጪው፣ ትርጉም አለው፣ ለመልእክት ነው። ወደ አንቺ ይህ ዓለም የሆነ ነገር እንድትማሪ ብሎ ነው ወደ አንቺ ይህን ቪዲዮ የከፈተልሽ። አንቺም ይህን ቪዲዮ ርዕሱን አይተሽ ተምኔሉን አይተሽ የገባሽው የሆነ ነገር ለመውሰድ ነው። ስለዚህ አይምሮሽ የሆነ ነገር ለመውሰድ እስከሆነ ድረስ የከፈተው የምለውን በደንብ ተረጂው። ስለዚህ የገባት ሴት በጣም አደገኛ ሴት ማለት እሷ ናት። ወንዱ የበላይ ሆኖ የሚታየው ለሞዴልነት ይሆናል ማለት ነው ከዛ በኋላ እንጂ ትክክለኛዋ የበላይ ሁሉ አንቺ ሆነሽ ልታስከርክሪ ሁሉ ትችያለሽ። ኢሞሽናል ስቴቱን እንዴት ኮንትሮል ማድረግ እንዳለብሽ ካወቅሽ፣ ሰፖርት ወይንም ማገዝ በሚባል ስርዓት ውስጥ እንደ ሰው ሳይሆን እንደ መለኮት ፈጣን በሆነ ልክ እንደ ሞገድ እንደ ኔትወርክ ምንም አይነት ችግር ወይንም ደግሞ የሆነ የስነ ልቦና ቀውስ ወይንም ደግሞ የማይፈልገው አደጋ ወይንም ደግሞ አላስፈላጊ ጉዳይ ውስጥ እንደገባ ባልሽ ባወቅሽ ቅጽበት እነዛ ጉዳዮች የሚያመጡበት የስነ ልቦና ጫና፣ ንዴት፣ ብስጭት ውስጥ ከመግባቱ በፊት ፈጥነሽ አንቺ ያንን የስሜቱን ለውጥ ማስተካከልና መዘወር መቻል ማለት ነው። ይሄ ጥበብ ያስፈልግሻል። ሁለተኛው ጉዳይ ደግሞ ምንድን ነው? ሁለተኛውና ትልቁ ጉዳይ ማክበር መቻል አለብሽ። ስለዚህ አላወራም። ይሄ ካልገባሽ ገና ሴትነት ላይ አልደረስሽም ማለት ነው። ክብር ምንድን ነው? ወንዶች መከበር ቢፈልጉት ለምንድን ነው? ለምን ያከብሩኛል? ለምን መከበር ይፈልጋሉ? እንዴት ነው ማክበር ያለብኝ? ካልገባሽ ሴት አይደለሽም ማለት ነው። ገና ሴትነት ላይ አልደረስሽም። ይህንን ጥያቄ ደግሞ በይበልጥ እናትሽን ብትጠይቂያት መልካም ነው። አይ ግድ የለህም መስማት ፈልጋለሁ ከአንተ ካልሽኝ ለብቻ ሌላ ቪዲዮ አዘጋጅበታለሁ። ስለዚህ ሁለተኛ ጉዳይ በጣም ክብር ልሰጭ ይገባል። ሶስተኛ ጉዳይ ደግሞ ምንድን ነው? ብሌም ማድረግ ማቆም መቻል አለብሽ። ሰበብ ማብዛት፣ መጠቆም፣ ማሳጣት። ብዙ ሴቶች በብዙ ደስታ ውስጥ ይኖሩና የሆነ ጊዜ ድሮም አንተ እኔ እኮ ከአንተ የተሻለ ማግባት ይችል ነበረ ወይንም ደግሞ የሆነ ነገር ሳያሳካ ሲቀር ልክ እንደ ወላጆቻችን አንዳንድ ልጆች ወላጆቻቸው ጋር እንደ ባዳ ነው ያደጉት። ብዙ ሰዎች ኮንፊደንስ ከሌላቸው እመኑኝ በፊት በልጅነታቸው የሆነች ኤሌክትሪክ ተበላሽታ ነበረ ቤት ውስጥ ልክ ሊሰሩ ሲሉ ማ አንተ ነህ የምትሰራው ተብለውባቸዋል። ብዙ ልጆች ኮንፊደንስ ከሌላቸው ወላጆቻቸው በጣም ስቀውባቸዋል፣ አላግጠውባቸዋል። ለዛ ነው በተመሳሳይም በልጅነቱ ያሳልፈው የነበረውን ህይወት ወይንም ደግሞ ወላጆች ልጆቻቸው ላይ ሲያደርጉት የነበሩትን ታሪክ አንቺም ባለቤትሽ ላይ መርገም መቻል የለብሽም። ምንም ነገር ሲያደርግ ብሌም ለማድረግ መሮጥ መቻል የለብሽም። ከጀጅመንት መውጣት አለብሽ። ጀጅ ታደርጋላችሁ ብዙ ሴቶች ስለምንም ነገር። 6 ወር ሙሉ በደስታ ፍቅር ስትሰሩ ቆይታችሁ 7ኛ ወር ላይ ደከም ካለ ጀጅ ታደርጋላችሁ። ያውን በሽታ ነው፣ አለመብሰል ነው። የጉዳይ ወይንም ደግሞ የዛ ድክመት መነሻ ምን እንደሆነ መረዳት ነው የሚያስፈልግ። ከዛ ለሱ መፍትሄ ለመሆን መሞከር ያስፈልጋል። ብሌም የምታረዩ ከሆነ ሁሌ ጣትሽን የምትቀስሪ ከሆነ በጣም ባልሽን ንቀሽ ወይንም ፍቅረኛሽን ንቀሽ አይደል? ኧረ እኔ እንደፈለኩ ነው የማሽከረክረው እንዴ ፊት ለፊት እኮ ስማግጥ ይዞኝ እኮ ምንም አላለኝም እኮ ምናምን ወንድ ነው እንዴ እንደፈለኩ ነው የማደርገው ያልሽው ባልሽ ራሱ በእርግጠኝነት የሆነ ሰዓት ላይ ሴሪያል ኪለር ሊሆን ይችላል። አንቆ ይገልሻል። እመኝ የሆነ ሰዓት ላይ ይገልሻል። ያ ሞራል ይመጣል። ምክንያቱም የትኛውም ወንድ ሁሌ የሚወቅሰውን ሰው መጀመሪያ ሊፈራ ይችላል፣ ሊያከብር ይችላል፣ ሊታዘዝ ይችላል። ሁሌ እየወቀሰ ባሳደገው ቁጥር ግን የጊዜ ጉዳይ ነው እንጂ ያ ሰው ራሱን ወደ ሞንስተርነት ይቀይራል።
ወይንም ደግሞ አደገኛ ጨካኝ ወደሆነ አውሬ ይቀየራል። ሰውን የሚገሉ ሰዎች የት የሚፈጠሩ ይመስላችኋል? ወይንም የሳይኮፓዝ ምናምን ሲባል ሰምታችሁ አታውቁ? እንደዚህ አይነት ሰዎች በምን የሚለዩ ይመስላችኋል? ምንም ነገር ካደረጉ በኋላ ስለሚመጣው ነገር ግድ አይሰጣቸው። ይህ ማለት የእድሜ ልክ እስራት የተፈረደባቸው ሰዎች ማለት ናቸው። ስለዚህ ነገ ላይ እንደውም ህይወትሽን ውስብስብ ነው የምታረጊው። ሁሌ ብሌም የምታረጊው ከሆነ ባልሽን፣ ሁሌ የምትንቂው ከሆነ፣ ሁሌ ለሚያደርገውን ነገር አፕሪሼት የማታረጊ ከሆነ፣ ሁሌ ወድቆ ሲገኝ የምትሳለቂ ከሆነና አንተነህ ምክንያቱ አንተነህ የምትዩ ከሆነ ይመረዋል። አንድ ቀን ራሱን መለወጥ ካልቻለ እንኳን ህይወቴን ልለውጥ አኗኗሬን ብሎ አንቺን ነው የሚጥልሽ፣ እስከነ ልጆችሽ ትቶሽ ይሄዳል ማለት ነው። ከዛ በራስሽ እንዴት ወንዶችን መያዝ እንዳለብሽ ባለማወቅ ባመጣሽው ጣጣ ትቶኝ ሄደ። ድሮም ወንዶች እንደዚህ ናቸው፣ 3 ልጅ ጥሎብኝ ምናምን ትያለሽ። ነገር ግን 3 ልጆቹን በክብር እንዲያሳድግ የሚያግዘውን ሞራል ኃይል ቢያጠፋ እንኳን እስኪ እንደገና ሞክር ብሎ መናገር የሚችል ቀላል መፍትሄ ነበረች። እቺን ባለማድረግሽ ውስጥ ግን ብቻሽን ቀርተሻል ማለት ነው። ነገሮች በጣም እየተሳሰቡ ነው የሚመጡት። ሁሌም ቢሆን ወንድሽን በጣም የምታናንቂው ከሆነና ብሌም የምታረጊው ከሆነ ጥፋት ሲፈጠር ችግር ሲፈጠር አንተ እኮ ነህ እኔ አይደለሁም አንተ እኮ ነህ የምትዩ ከሆነ በእርግጠኝነት አንድ ቀን ይሄዳል። መወሰን ደግሞ በሁለት ይከፈላል። አንዱ በአካል ይሄዳል የሰው ልጅ፣ ሁለተኛው ከልቡ ይለይሻል። ከልቡ በተለየሽ ቅጽበት ደግሞ ቤታችሁ ወደ ገሃነብነት ይቀየራል። እንደውም ሞታችሁ እናንተ ሲሆን ምናምን ፈጣሪ ያዝኖ አያስገባችሁ። እንደ ሃይማኖት ጨዋታ ልናድርገው ቢሆን በቁም ነገር እንዳትወስዱት። ምክንያቱም እዚህ ትዳሩ ሲሆን እያያችሁ ነው፣ ፍቅሩ ሲሆን እያያችሁ። ሰዎች ከሄደ ልቡ ፖይንትለስ ነው። ሰዎች ሁለት ጊዜ ይወስናሉ። መጀመሪያ ከልባቸው እናንተን ያስወጣችኋል፣ ሁለተኛ ከህይወታቸው ያስወጣችኋል። ሲጀመርም ሊያገኟችሁ ሊያዋችሁ አይፈልጉም። እኔ እንኳን በጣም ማከብረውና የምወደውን ሰው የማደርገውን ነገር ሁሉ ትልቅ ነገር እንኳን ባሳካ፣ ይሄ ደግሞ በጣም የረቀቀ ማኒፑሌሽን ነው። እንዴት ነበር ይለኝ የነበረው? እንዲህ ከዚህ በላይም እኮ አንተ ማድረግ የምትችል ሰው ነህ እያለ እኔ ደግሞ በጣም ወዶኝ ይመስለኝ ነበር። ለካ ምንድነው ባደረግኩት ነገር ረክቼ እንዳልቀመጥ ነው። ዛሬም ድረስ ምንም ነገር ባደርግ ትርጉም አይሰጠኝ፣ ምንም ነገር ባይ አልደነቅም። ስነ ልቦና የበዛ መንገድ ስለተገነባ ይህን ነገር አሁን ነው በቅርቡ ያሸነፍኩት ያሉት። በተመሳሳይ ሰዎችም በጣም ያኔ በጣም ወደው ነበር ያንን ሰው 6 ዓመት 7 ዓመት ቆይተናል። 8 ዓመት ኦልሞስት ታውኩት፣ ላዩም አልፈልግም። ፖይንትለስ ነው ያ ሰው ለኔ አሁን ትርጉም የለውም። የሱም 7 ዓመት የለፋበት ነገር ከሸፈ፣ እኔም ደግሞ 7 ዓመት የኖርኩለት ፍቅር ውሸት መሆኑን ተረዳው። ዓለም ይቀየራል። መቼ? ሰዎችን ሁሌ በቂነት እንዳይሰማቸው ካረጋችኋቸው፣ ሰዎችን ሁሌ የነሱ ጥፋት እንደሆነ ከነገራችኋቸው ዓለም ይቀየራል። ሁለት ጊዜ ይቀየራል። አንዱ በልባችሁ፣ አንዱ እንዲሁ ነባራዊ ህይወታችሁ ይቀየራል። ሁለት ጊዜ ይላሉ ሰዎች። ስለዚህ ከዚህ ነገር አብዝተሽ መጠንቀቅ መቻል አለብሽ ማለት ነው። ወደ አራተኛው ጉዳይ ደግሞ እንምጣ። አራተኛውና ትልቁ ጉዳይ ምንድነው? ፍቅሩ ህይወት ኖሮት እንዲቀጥል ማድረግ መቻል አለብሽ። ከፍቅሩ በላይ ደግሞ ፍቅርን የሚያጣፍጡት ሮማንቲክ ነገሮች ማለት ነው። ይሄ ግዴታሽ ነው። አዘርዋይስ ብዙ ችግር ይፈጥራል። ባይዘው ይሄ ለወንዶችም ግዴታ ነው። ሁለታችንም ሚቹዋል በሆነ መንገድ ነው ማሳካት ያለብን። ትናንሽ ጊፍቶችን ማዘጋጀት መቻል አለብሽ። እንደተለመደው ኤክሳይትድ ሆነሽ ልታገኙ ይገባል። ባልሽ እንደተለመደው ንጽህናሽ በነበረበት መቅረት አለበት። መበላሸት የለብሽም። ንጽህና የምታስጠብቂበት ሂደት መቀጠል መቻል አለበት፣ እንደነበረ ማለት ነው፣ እንደ በፊቱ። እሱን ለማግኘት የምትሆኙ አካሆን የምታሳየው ሪአክሽኖችን ማስቀጠል አለብሽ። የሰውነትሽን ቅርጾች ጨምሮ ማለት ነው። የምታሳያቸውን ሾዎች አቀማመጥሽን ሁሉ ማስቀጠል መቻል አለብሽ። አይ ነው ይሄን ማድረግ ይከብዳል። ነገር ግን ለጋራ ደህንነታችሁና ለግንኙነታችሁ የመቀጠል ወይንም ደግሞ ለአብሮነታችሁ ከፍተኛ የሆነ ሚና ያለው ጉዳይ ነው። መንከባከብ አለብሽ በደንብ ማለት ነው። እሱም ይሄን ማድረግ አለበት በእርግጥ። ስለዚህ የተወሰኑ ጊፍቶችን ማዘጋጀት፣ ስሞል ኢቨንቶችን ማዘጋጀት፣ እንዲሁም ደግሞ ተለምዳዊ ከሆነው የቤት ውሏችሁ በፊት እንደምታደርጉት ቤርጎ ቤት መሄድ ሊሆን ይችላል፣ ሆቴል መግባት ሊሆን ይችላል። ዋቴቨር ግዴታ ቤት ውስጥ የሆነ ያሰራችሁት ሜትር ከ50 አልጋ ላይ ሁሌ መገናኘት የለባችሁ። ይሄ ራሱ በሽታ ነው። አሰልቺ እየሆነ ይመጣል የሆነ ሰዓት ላይ ነገሮች በሙሉ ይበላሻሉ። ምንም የማይሰለች ነገር የለም ብያችኋለሁ ቪዲዮ ላይ። ስለዚህ ነገር ማስቀጠል አለብሽ። ሮማንሱን ማስቀጠል መቻል አለብሽ። አላይቭ ሆኖ መቀጠል መቻል አለበት። ህይወት ያለው ሆኖ መቀጠል ያለበት። ሌላው ጉዳይስ ምንድነው? ሌላኛው ጉዳይ ደግሞ ምንድነው? የስሜት ደህንነት እንዲሰማው ማድረግ መቻል አለብሽ።
ስሜቱን መጠበቅ መቻል አለብሽ። ይሄ ማለት ምንድነው? የራሱ ጊዜ ይፈልጋል። ሴቶች በጣም ወሬ ትወዳላችሁ፣ ማውራት ትወዳላችሁ፣ ወይንም ስለሆኑ ነገር መስማት ትፈልጋላችሁ። በጣም ወንዶች ደግሞ መለፍለፍ ይጠላሉ። የመጀመሪያ እድሜያቸው ላይ እስከ 25 ዓመት ምናምን እያሉ በጣም ማውራት ይፈልጋሉ፣ መሰማት ይፈልጋሉ ምናምን። ከዛ በኋላ ያለው ወንድ ግን ኢቭን ሰው ባያገኝ ሁሉ ደስ ይለዋል። በተለይ ደግሞ ውጭ ተከራክሮ አውርቶ ጓደኛው ጋር ደላላ ጋር ተጣልቶ የስራ ባልደረባዎች ጋር ተከራክሮ ቢዝነስ ከስሮበት ገንዘቡን ተሰርቆ ወይንም ደግሞ የሆነ ችግር ተፈጥሮበት እቤቱ ሲመጣ ሰላም ነው የሚፈልገው። አንዳንዴ የወንዱን ፌስ እንኳን አይተሽ ልትረጋጊ ይገባል። ፍቅረኛ መሆንሽ ሊሆን ይችላል ዋቴቨር ባይዘው ወንድሽን ፊቱን አይተሽ ዝም ማለት ሲፈልግ ልትረጁ ይገባል። ያኔ ይኸውልሽ የራሱን ስትሬስ ትውት ስታረጊለት ጸጥ ብሎ ሲመጣ አንቺም ጸጥ ብለሽ ትቀበዩ። ከዛ ምግብሽንም አዘጋጅተሽ ሊሆን ይችላል ወይንም ደግሞ ሰርፕራይዝሽን አዘጋጅተሽ ምንም ስለሆነው ነገር ሳታነሺ ምንም ሳትይ አክብረሽለት ማለት ነው ዝምታው የራስሽን ኢቨንት ወይንም ያከናወንሽ የነበረውን ነገር ማስቀጠል ከቻልሽ ያከብርሻል። አንደኛ ነው። ሁለተኛ ነገር እሱ ራሱ ይናዘዛል ባትጠይቂው ማለት ነው። የምትጠይቀው የምትጨቀጭቂው ከሆነና ሁሌ ጠያቂ መሆንሽ ከገባው ግን አንቺን ማየት ሁሉ ያስጠላ ይመጣል ቀስ በቀስ። ስለዚህ የስሜት ደህንነቱን ማስጠበቅ መቻል አለብሽ። ለብቻው ጊዜ ልትሰጪው ይገባል ማለት ነው። ስለዚህ እነዚህ መሰረታዊ የሆኑት ወንድ ልጅን ትሪት የምታደርጊበት መንገድ ናቸው ማለት ነው። በህይወትሽ ውስጥ በጣም እንደሚጠቅሙሽ ተስፋ አድርጋለሁ። በእነዚህ ጉዳዮች ላይ እንደውም ከዚህ በኋላ ቪዲዮ መመልከትም ሆነ ሌላ መጽሐፍ ማንበብ አይጠበቅብሽም። ከተረዳሽና ከገባሽ መልካም ነገርን ተሰጥቶሻል፣ አካፍዬሻለሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ስለነበረን ጊዜ ከልብ አመሰግናለሁ። መልካም ጊዜ